ግንባር ለመንሳት ወይም ደግሞ ሌላውን ለማጥቃት አይደለም። የተዛባ የሆኑ ነገሮች ለማምጣት የታሰበ የሆነ የእውቅና መርህ አይደለም። ሶማሌ እውቅናን እስራኤል በሰጠችበት ወቅት አሜሪካኖች ያንን እውቅና የደገፉ አይመስሉም። ሶማሌ እንዳጠቃላይ የተሻለ ነገር አግኝታ ሀርጌሳንም ሌሎችንም ወደ ራሷ አስገብታ አካባቢውን በሰላም ማኖር ትችላለች ተብሎ ታስቦ ሊሆን ይችላል። ግን ያ አልሆነም፣ አልቻሉም። የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። شكرا جزيلا. أعتقد أن إسرائيل لم تقم بالاعتراف لأن الآخرين لم يكونوا راغبين أو فاعلين. من وجهة نظر الدولية فإن دولة أرض በመጀመሪያ እስራኤል የሶማሌላንድ ሀገርን እውቅና የሰጠችው ሌሎች ሀገሮች እውቅና ስላልሰጡ ብቻ በሚል ተነሳስታ አይደለም። ይሄ የመጀመሪያውና ትልቁ ነገር ነው። በዓለም አቀፉ ማህበረሰብ ያሉ ሁሉም እውቅና ባይሰጡም እሷ ግን ይህንን እውቅና የሰጠችው ሌሎች ስላልሰጡ በሚለው አይደለም። ሶማሌ تلبي معايير الدولة فيما يختص بالسكان والحوكمة والمساحة. بالتالي ይልቁንም እስራኤል ለሶማሌላንድ እውቅና የሰጠችው ሶማሌላንድ የሚገባት የሆነ የሀገራዊ መስፈርቶችን የምታሟላ ሀገር ስለሆነች እንጂ ሀገርን በስነ ስርዓቱ በመምራት በህዝብ ብዛት በቆዳ ስፋት በሌሎችም ሀገርን በአጠቃላይ ሀገር የሚያሰኙ ነጥቦችን በሙሉ የምታሟላ ሀገር ስለሆነች ነው إسرائيل ينان أوكنا يتتشن. الكثير من الدول تقبل بهذه المعايير لكن الاعتراف هو ربما قرار استراتيجي و ሌሎች ሀገሮች ይህንን እኛ እንደምናሟላ የሚያውቁ ሆኖ ነገር ግን ለተለያዩ የራሳቸው የስትራቴጂ ጉዳይ ከእኛ ጋር የዲፕሎማሲያዊ ትስስራቸውን በእውቅና ደረጃ ሌቭል ለማሳደግ አልፈለጉም። سياسي وليس قرار قياني ስለዚህ በእኔ እምነት ይህ የቴክኒካዊና እኛ የምናሟላውና ሀገራዊ ማንነታችን እውቅና የሚነሳን ሆኖ ሳይሆን የፖለቲካ ኢሹ ብቻ ሆኖ በአጋጣሚ ይህንን እውቅና ሳናገኝ ቀርቷል። ስለዚህ የኛ እውቅና አለማግኘት የፖለቲካ ግርግሩ ያመጣብን ጣጣ እንጂ እንደ ሀገር ግን ሁሉም እውቅና ያገኘ የሚባል ሀገር ምናልባትም ከነሱ የባሰ እውቅና ያገኙ ስንት ዲክታተር ሀገሮች አሉ። ስንት ከትላልቅ ሀገሮች ተገንጥለው እንደ ኤርትራ አይነቷ ሌሎችም በጣም የሀገር መስፈርትን በማሟላት ረገድ ከሀርጌሳ ወይም ከሶማሌላንድ ጋራ ሲወዳደሩ ፈጽሞ የማይቀርቧቸው የሆኑ ሀገሮች ሁሉ እውቅና አግኝተው ሀገር ሆነዋል። إسرائيل قررت أن تتخذ هذا القرار حسب الواقع لكن الدول الأخرى ስለዚህ በተጨባጭ ሁኔታ አሁን ላይ እስራኤል ይህንን የእውቅና ጉዳይ ገብታበታለች። ሌሎች ሀገሮች ደግሞ ምናልባት ጊዜ ሊወስዱ ይችላሉ። انتظرت لتتخذ القرار في الوقت الذي يناسبها. تقول بأن الكثير ስለዚህ እነሱም ሌሎቹም ሀገሮች ግን ይገባል ወይም ደግሞ አሁን ነው ጊዜው በሚሉበት ሰዓት ላይ እንደሚያደርጉት በደንብ እርግጠኞች من الدول تقبل بذلك. الاعتراف يأتي فقط من قبل إسرائيل. من الدول قبل باستقلال ما يعرف بجمهورية أرض ለመሆኑ
ከእስራኤል ውጪ እናንተን ቢያንስ እውቅና ባይሰጣችሁም ነገር ግን ይህንን የእውቅና ሐሳብ የተቀበሉ ሀገራቶች ምን ሀገሮች ናቸው? ለምሳሌ ሶማል حتى الآن እስካሁን ባለው ሁኔታ بالرغم من حقيقة أن لم يكن هنالك أي دولة لم تعترف بأرض الصومال لا يعني أنها لن تعترف مستقبلا بهذا. አሁን ላይ ምንም ሌሎች ሀገሮች የእውቅናን መስፈርት የሰጡን ወይም ደግሞ የእውቅናን ጸጋ የሰጡን ባይኖሩም ነገር ግን ለዘላለም እውቅናን ሳይሰጡን ይቆያሉ ማለት ግን አይደለም። الأمر وهناك الكثير من الدول التي تتمتع بعلاقات طيبة مع ምክንያቱም ብዙ ሀገሮች አሉ ከኛ ጋራ በጣም ቆንጆ የሚባል እንግዲህ ከእውቅና በታች ያለ የሆነ ማንኛውም ጥሩ የሆነ ግንኙነት የሚባልን فترة وكينيا غارا يسروا يالو هاجروش ألو. جمهورية أرض الصومال ولديها علاقات معنا خلال سنوات 30 الماضية مثل لالفوت 3 عاماتهم كينيا غارا بمولو هاجراوي عينتيونه غنيونات بدنب أدرجو كينيا غا ميجنانيو نبر. جيبوتي أثيوبيا الولايات جيبوتي إثيوبيا المتحدة المملكة المتحدة يا انجليز اندزيوم امريكا الاتحاد الاوروبي والكثير من اوروبا هبرت راسون الدول العربية ايضا اندزيو ብዙ የአረብ ሀገራት ከኛ ጋራ ጥሩ የሆነ ግንኙነት አላቸው بالتالي لدينا انخراط وعلاقات جيدة مع العديد من الدول ونحن نعمل على እንደዚሁም ከነዚህ ሀገሮች ጋር የተለያዩ በጣም ብዙ ትስስሮችና ስምምነቶች እንደዚሁም ተግባራቶች አብረን የምናደርጋቸው አሉ هذا الامر وعلى تطويره ونأمل ان እኛ አሁን ላይ ይህንን ግንኙነት በደንብ እያሰፋነውና እያሳደግነው ያለንበት ሁኔታ እንገኛለን هل التعامل في هذا الإطار يمثل لكم اعترافا وهنا أتوقف عند المحيط محيطكم العربي والإسلامي هو يرفض موقف إسرائيل المعترف بجمهورية أرض الصومال بالتالي كيف ستتعاملون مع هذا الرفض العربي والإسلامي من قبل محيطكم؟ ይህ ከናንተ ጋራ የተለያዩ አረቦችም ሆኑ ሌሎች በተለይ ደግሞ እናንተን ያካበቧችሁ የሆኑ የአረብ ሀገራት እና የሙስሊም ሀገራት አካላቶች የእስራኤልን እውቅና ጉዳይ በፍጹም ተቀባይነት ሊሰጡት አልቻሉም ሙሉ በሙሉ ሪጀክት አድርገውታል መልሰውታል እንደዛም ሆኖ ከናንተ ጋር ግን በጥሩ ሁኔታ ግንኙነት ማድረጋቸው እንደ እውቅና ልትቆጥሩት ትችላላችሁ ወይ إن السياسة الخارجية لنا يقودها التوازن والاحترام علاقتنا مع الدول እኛ እንደ ሶማሌላንድ ውጭው ፖሊሲያችን ወይም የግንኙነት ስትራቴጂያችንና መርሃችን ሚዛናዊ ነው ከሁሉም ሀገሮች ጋራ እና ከፈለጉ ሀገሮች ጋር በሙሉ ለመስራት ዝግጁ ነን العربية والدول الإسلامية عرباዊ ሆኑ እስላማዊ ሆኑ ሌሎች عميقة وتاريخية እንደዚሁም እኛ እንደ አንድ ሶማሌላንድ ሀገር ሙስሊሙም ሆነ ከአረቡ ሀገር ጋራ በጣም ጥልቅ የሆነ ጥሩ የሆነ ግንኙነት አለን مستدامة ولا يحددها قرار واحد أو شريك واحد أن الاعتراف ስለዚህ አንድ አካል ውሳኔ ለምሳሌ እስራኤልም ሆነ ሌሎች ውሳኔ በእነሱና ከኛ መካከል ያለውን ግንኙነት ሊወስን አይገባም ይሄ ራሱን የቻለ ነው ያ ግንኙነታችን ራሱን የቻለ ነው لا يعني التماهي مع وضد الآخرين إن الاعتراف ለምሳሌ ከእስራኤል ጋራ በእውቅና መተሳሰራችን ከሌሎች ጋራ የእስራኤል ጋራ ጀርባ የተሳጡት ጋራ አብረን ጀርባ እንሰጣጣለን ወይም ደግሞ ሌላ ችግር ውስጥ እንገባለን ማለት አይደለም الذي أجى من إسرائيل هو ليس رفضا للشركاء العرب والمسلمين وكيضا እንደዚሁም እኛ ከእስራኤሎች እውቅናን ስንቀበል የሌሎችን እውቅና አንቀበልም ወይም ደግሞ ከሌሎች ጋር ያለንን ግንኙነት እናቋርጣለን የሚልም እሳቤም የለንም ليس تحالفا مع دولة ضد دولة أخرى ስለዚህ እኛ ከአንድ ሀገር ጋር ግንባር ፈጠርን ማለት ከሌላ ሀገር ጋራ ያንን ግንባር የፈጠርነው ሌላውን ግንባር ለመንሳት ወይም ደግሞ ሌላውን ለማጥቃት አይደለም لكنه قرار ذا سيادة بين دولتين ነገር ግን ይህ በሁለት ሉዓላዊ በሆኑ ሀገሮች መካከል ሊወሰን የሚገባ የራሱ የሆነ ውሳኔ ነው
هو لم يأتي على حساب هوية أو علاقات جمهورية أرض الصومال مع الدول الأخرى. طب دعني أتوقع سلازي አሁንም የሶማሌ ላንድን ሉዓላዊነት ከሌሎች ጋራም ባላቸው ግንኙነት ላይ የተዛባ የሆኑ ነገሮች ለማምጣት የታሰበ የሆነ የእውቅና መርህ አይደለም። ስለዚህ እስራኤል ለኛ እውቅና መስጠቷ እኛ ሌሎችን እውቅና መንፈግ ወይም ደግሞ ሌሎች እኛን በሌላ አይን እንዲያዩን ሊያደርግ አይገባም። وقف عند تصريحات رئيس الوزراء الصومالي الأخيرة في هذا الملف تحديدا يقول أمس በዚህ ጉዳይ ላይ የሶማሊያ ማለትም የሞቃዲሾ የውጭ ጉዳይ ሚኒስትር ወይም የመከላከያ ሚኒስትር ይመስለኛል ከሁለት አንዳቸው ያወጡት መግለጫ አለ ሰሞኑን ያሳለ إسرائيل تبحث የውጭ ጉዳይ عن موطئ قدم على باب المندب أنتم ألا ترون أنكم تساعدون إسرائيل في هذا المسعى؟ ለመሆኑ እሱ እንደሚለው እስራኤል ባበል መንደብ ላይ ለመስፈር ካላት ምኞት ነው ከሶማሌላንድ ጋራ የተስማማችውና እውቅና የሰጠችው ይሏቸዋል። ታዲያ ይሄንን ማድረግ ከእስራኤል ጋራ በመተባበር ሌሎች ላይ በሚሰራ ነገር ጋር ወይም ከእስራኤል ጋር መተባበር አይሆንም? ባበል መንደብን በመያዝ ረገድ የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል። 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ6.3 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር፣ ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን። ኮምፓስ ፕሮፐርቲስ። أعتقد أنه إسرائيل اعترفت بجمهورية أرض الصومال دبلوماسيا وهذا يعني እስራኤል ከሶማሌላንድ ጋራ በእውቅና መተሳሰሯ የተለያዩ ነገሮችን አብሮ ሊያመጣ ይችላል። ከዛ ውስጥ وجود علاقات አንደኛ የኢኮኖሚ ግንኙነት ሊኖር ይችላል፣ اقتصادية ودبلوماسية وعلاقات أخرى مع እንደዚሁም ዲፕሎማሲያዊ ግንኙነትና ሌሎችም ግንኙነቶች ማከላችን ልንፈጥር እንችላለን إسرائيل وهذا لا يعني بشكل مباشر مرتبط بوجود قاعدة عسكرية لم يتم ነገር ግን ይህ ማለት የግድ ለእስራኤል የቤዝ ወይም የጦር ቤዝ እዚህ ቦታ ላይ ይሰጣታል ወይም ታገኛለች ማለት ግን አይደለም። مناقشة هذا الأمر لم يكن ምክንያቱም ይሄ ጉዳይ በሙሉ ከሶማሌላንድና በእስራኤል መካከል ባበል መንደብም ይሁን ወይም የጦር ቤዝ ታገኛለች ወይም ይኖራሻል የሚለው ጉዳይ ላይ ምንም አይነት የውይይት ሂደት አልተደረገበትም ወይም ይህንን ለድርድር አላቀረብ ነው። مطروحا على طاولة النقاشات ولم يتم أيضا يكون جزء نقاشاتنا في الاعتراف بجمهورية أرض الصومال. ስለዚህ የجمهورية الصوماليلاند ወይም የሶማሌ ፌደራላዊ ሶማሌላንድን እውቅና ስትሰጠን ይህንን ነገር እንደ መስፈርት አስቀምጣም አይደለም የሰጠችን ማለት በባህር ላይ ቤዝ ልትሰጡኝ ወይ መሳሰሉት የሚል ነገር የለበትም። كيف ستتعاملون في المقابل مع الرفض الأمريكي للإعلان أو لموقف إسرائيل المعترف بجمهورية أرض الصومال؟ ሌላው የሶማሌ እውቅናን እስራኤል በሰጠችበት ወቅት አሜሪካኖች ያንን እውቅና የደገፉ አይመስሉም። በነገራችን ላይ ይሄንን ያለችው ከትላንት ወዲያ ነው። ትላንትና ግን ኦልሞስት እውቅና የሚመስል ነገር ነው የሰማ ነው። ለምን ቢባል የጸጥታው ምክር ቤት የቀረቡት የአሜሪካው ወኪል ሴት ናት ሴትየዋ እና እዛ ላይ በምትናገርበት ወቅት በቀጥታ የሶማሌላንድ እውቅና መስጠቷን ተመልክቶ የምትናገርበት ጊዜ ምናልባት የአሜሪካኗ ንግግርን መስማት እንችላለን። በጣም አጭር ንግግር ነው ያደረገችው። ይህ አጭር ንግግር ግን ወሳኝነቱና ዋናነቱ ግን ምንድነው? እስራኤል እንደ ሀገር ከፈለገችው ሀገር ጋራ ዲፕሎማሲያዊ ግንኙነትም ማድረግ መብቷ ነው የሚል
ስለዚህ የውቅና መስጠት የመሳሰሉት ነገሮች በሙሉ አንዱ የዲፕሎማሲያዊ አካል ስለሆነ ያንን የዲፕሎማሲያዊ በተለይ ደግሞ አነጋገሯ ውስጥ ያሸተትኩት ወይም በደንብ እናንተም ስትሰሙት ልትረዱት የምትችሉት ብዬ የማስበው ሁሉም በሷ እስራኤልን ልክ ለመጫን ዲፕሎማሲያዊ እንቅስቃሴዎቿን ለመገደም ምናምን የሚሄድ እንደሆነና ይህ አካሄድ ልክ እንዳልሆነ በገደምዳሜ ነግራ ነው ያለፈችው። ያ ማለት ነው የእስራኤልን በአሁኑ ሰዓት ላይ የዓለም መረባረብና ይህንን እውቅና ተከትሎ የሚመጡ ውሸትም እውነትም የሆኑ አንዳንድ ንግግሮች ተገቢ እንዳልሆኑ ይህን ያህል እስራኤልን ከሀገርነት የተለየ አይነት ስም ሰጥቶ በዲፕሎማሲ ደረጃ የምታደርገውን እንቅስቃሴ መወንጀል ወይም ደግሞ ማጥቃት ተገቢ እንዳልሆነ ነው ተናግራ ያወጣቸው። ስለዚህ ይሄ ማለት ነው አሜሪካኖች ይደግፉታል ማለት ነው። ሌላው የዶናልድ ትራምፕ ንግግር በትላንትናው ዕለት የአልጀዚራ ዘገባ ላይ እንደ ጠቅለል አድርጎ እንደ ርዕስ የሰጡት ናታንያሁ ሆይ እኔ ምን ጊዜም ካንተ ጋራ እቆማለሁ የሚለው። ሌላው እኔ ሙሉ ውይይታቸውን ሰማሁት ከዶናልድ ትራምፕ ጋርና ከናታንያሁ ጋር ኦልሞስት መሞጋገስ ነው በቃ የሚሰሩት የነበረው እና በአንተ ጊዜ ዶናልድ ትራምፕ ምናምን ይለዋል በአንተ ጊዜ እኮ እስራኤል ማለት ትልቅ ቦታ ያገኘችበት ሰዓት ነው ምናምን ይለዋል። ያኛው ደግሞ ዶናልድ ትራምፕ ደግሞ በአንተ ጊዜ እኮ ወይም ደግሞ አንተ ባትኖር እስራኤል የምትባል አትኖርም እያለ በቃ በጣም እሽሩሩ ሲባባሉ ነበር። ስለዚህ ይሄ ማለት ነው በኢንዳይሬክት ወይም በተዘዋዋሪ የእስራኤልን ለሶማሌላንድ የሰጠችውን እውቅና ኦልሞስት የተቀበለ ነው እንደሆነ የተረዳሁት። ከዚህ ውጭ የተረዳችሁ ካላችሁ በኋላ ላይ እንደዋወላለን። الولايات المتحدة هي تعيد ይሄ ጥያቄው እንግዲህ አሜሪካ ባትፈቅድስ ወይም ደግሞ ደስ ባይላትስ የሚለው አሜሪካ የራሷ የሆነ ስትራቴጂ አላት በአካሄድ ደረጃ كيف بإمكانية دعم الأمن والاستقرار እስካሁን ድረስ ግን የምናውቀው እዚህ አካባቢ ያለውን የሰላምና ደህንነት ጉዳይ ስትረዳ ስትደግፍና ስታግዝ የኖረች ሀገር ናት። حوكمة الرشيدة في المنطقة ሌላው በዚህ አካባቢ ይህንን አካባቢ በአጠቃላይ እንደ ሀገር ጥሩ የሆነ አመራር ይዞ የሚሄድ የሆነ አካልን መመልከት ትፈልግ ነበር። التي تعتبر مركزية في التجارة والسياسة لأكثر من 3 عقود. ስለዚህ ከኛ ጋር በተያያዘ ከሶማሌ ላንድ ጋር ለ30 ዓመት ጥሩ የሆነ የንግድ ግንኙነት አለን። المجتمع الدولي قد استثمر بشكل كبير ሌላው የዓለም አቀፍ ማህበረሰባት ብዙዎች በሀገራችን ላይ ብዙ የሆኑ የኢንቨስትመንት ስራዎችን ከኛ ጋር አብሮ ሰርተዋል። الولايات المتحدة እና እዛ ውስጥ አሜሪካም አለችበት في تلك المنطقة عن طريق الاستثمارات الضخمة ናም አሜሪካም ደግሞ እዚህ ውስጥ ካሉት ጠንካራና ብዙ ኢንቨስትመንት ከሰሩት ሀገራት አንዱ ናት። هذه المنطقة ظلت معتمدة على الدعم لمدة طويلة. ይህ አካባቢ በጣም ብዙ በእርዳታና እንደዚሁም በእገዛ ወይም ደግሞ በኢመርጀንሲ ወታደራዊ እገዛዎች ምናምን ሲኖር የነበረ አካባቢ ነው። نحن نعتقد أن الولايات المتحدة تغير من እኛ ግን በእርግጠኝነት ብናምነው አሜሪካ ስትራቴጂዋን በእኛ ጉዳይ ላይ እንደምትቀይር ነው። استراتيجياتها وأن الوقت قد حان للعديد من الدول من ضمنها الولايات المتحدة من أجل أن እና ሌላው እሷ ብቻም ሳትሆን ሌሎች ሀገሮችም ከኛ ጋር በተያያዘ የተያያዙትን አካሄድ ሙሉ በሙሉ እንደሚቀይሩ ተስፋ አለን። تفكر بالطريقة التي ሊያስቡበትም ይገባል። ምክንያቱም أن تمارس بها العلاقات السياسية ويجب أن تنتهي هذه الحقبة لأنه بعد 30 سنة من الاستثمارات فإن ምክንያቱም 30 ዓመት ሙሉ ከኛ ጋራ አብረው በሚሰሩበት ወቅት አብረው ኢንቨስት በሚያደርጉበት ወቅት እንደ ሀገር ከኛ ጋር አፕሮች ያረጉን ባለበት ሁኔታ الولايات المتحدة والأطراف الدولية الأخرى واجهت አሁን ላይ አሜሪካም ሆኑ ሌሎች ሀገራቶች الواقع أنه لم يتغير أي شيء في الصومال ምናልባት በሶማሌ ጉዳይ ላይ የሆነች ነገር ይቀየራል ብለው አስበው ሊሆን ይችላል ማለት
ማለትም ሞቃዲሾ ላይ ያ ሞቃዲሾ ወይም ሶማሌ እንዳጠቃላይ የተሻለ ነገር አግኝታ ሀርጌሳንም ሌሎችንም ወደ ራሷ አስገብታ አካባቢውን በሰላም ማኖር ትችላለች ተብሎ ታስቦ ሊሆን ይችላል ግን ያ አልሆነም አልቻሉም ሶማሌዎች لكن في جمهورية أرض الصومال تقوم ነገር ግን በተቃራኒው ሶማሌላንድ ላይ በመትመጡበት ወቅት ببناء مؤسساتها وتقوم አንደኛ አደረጃጀቷን በጣም ያጠናከረች የሆነች የመንግስታዊ መዋቅሯን በደንብ ያጠናከረችና የሰራች ሀገር ናት ያዋቀረች ሀገር ናት بإجراء الانتخابات وشهدت ሌላው በየጊዜው ማለት የምርጫ ጊዜ በደረሰ ቁጥር ትክክለኛ የሆነ ምርጫዎች በማድረግ እያስኬደች ያለች ሀገር ናት أيضا تطورا اقتصاديا ولديها علاقات جيدة ሌላው በተለያዩ የኢኮኖሚ ዘርፎች ደግሞ እድገትን እያሳየች ከተለያዩ ሀገሮች ጋርም የኢኮኖሚ ትስስሯን በደንብ እያጠናከረች ያለች ሀገር ነች العديد من الدول أعتقد أن الوقت الذي نعيش فيه أدركت ስለዚህ እነዚህ ብዙ ሀገራት ከኛ ጋራ ጥሩ የሆነ ግንኙነት ያላቸው ኢኮኖሚያዊ ኢንቨስትመንታዊ ሌሎችም አይነት ነገሮችን አብረው የሚሰሩ ሀገሮች ሊያስቡበት ይገባል ጊዜው ደርሷል አሁን ላይ ለኛ እውቅና ሰጥተው ከኛ ጋራ ኦፊሻል የሆነ ዲፕሎማቲክ የሆነ አካሄድ መሄድ የሚኖርባቸው كثير من الدول أنه يجب هنا إحداث تغيير في تلك السياسة ስለዚህ ባላቸው የፖለቲካ አካሄድ ከኛ ጋራ ሙሉ የሆነ ቅያሬ ወይ ለውጥ ሊያመጡ ይገባል هرقيسة كان معنا خضر حسين عبدي وزير رئاسة الجمهورية فيما يسمى بجمهورية أرض الصومال فيما يسمى ትላለች በጣም ሸረኞች ናቸው እቺ ምንድነው ሀርጌሳ በምትባለው ሀገር ብለው በሚጠሯት ነው የምትለው ኢቭን በምትባለው ሀገር ለማለት አልፈለገችም እና ይሄ አንዱ የአረቡ ዓለም አሻጥር ነው በእንትን ላይ ኢቭን በአጠራር ላይ ይበድሏቸዋል የገና ስጦታ ከኮምፓስ ፕሮፐርቲስ የበዓል ስጦታችን በካሬ 66700 ብር ብቻ መሆኑ ሳይሆን ቢኖሩበት ምቹ ቢያከራዩት ባጭር ጊዜ ዳጎስ ያለ ትርፍ የሚያገኙበት ደህንነቱ በሚገባ የሚጠበቅበት በውቢቷ ካዛንችስ ምቹ አፓርትመንቶችን በተመጣጣኝ ዋጋ ከ10% ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪ ከ49 ካሬ እስከ 156 ካሬ በተለያዩ የካሬ አማራጮች ይዘንላችሁ ቀርበናል 100% ለሚከፍሉ ደንበኞቻችን ስቱዲዮ በ3.4 ሚሊዮን ብር ባለ 1 መኝታ በ6.3 ሚሊዮን ብር ባለ 2 መኝታ በ7.6 ሚሊዮን ብር ባለ 3 መኝታ በ10.4 ሚሊዮን ብር ሙሉ ክፍያ እንዲሁም ከሁለት በላይ ሆናችሁ ለምትመጡ ደንበኞቻችን ልዩ ቅናሽ አዘጋጅተናል ለበለጠ መረጃ ስክሪኑ ላይ በምትመለከቱት ስልክ ይደውሉልን ኮምፓስ ፕሮፐርቲስ